ሄቨን ደህና ነሽ? አንቺ ልኮ ነው ሄቨን? አዎ ደህና ነኝ። ቆይ እንዴት ደፍረሽ አጠገቤ ተቀመጥሽ? ምናልባት አብረን የምንታይበት የመጨረሻ ቀን ስለሆነ። አልገባኝም። ምንድነው የምታወሪው? ድሮም ማስመሳይ እንደሆን ካውቅ ነበር። ምን እንደሆንኩ አላውቅም። ያልከኝም በሙሉ አመንኩ። ሄቨን የተፈጠረ ነገር ካለ በግልጽ ንገሪ። እሺ በጣም ጥሩ። ሜሪ ማናት? ሜሪ ነው ያልሽው? ምን ነው ደነገጥክ? አረ አልደነገጥኩም። ማለቴ ለምን ብዬ ልደነግጥ እችላለሁ? ሜሪ ማናት? እሱን በደንብ እንድታብራራልኝ ፈልጋለሁ። እንዴ ቆይ ስለ የትኛው ሜሪ ነው የምታወሪው? ኦኬ ብዙ ናቸው። ሄቨን የሆንሽው ነገር ካለ በግልጽ ንገሪ። ለምን ግራ ታጋቢኛለሽ? እሺ እንደዛ ከሆነ ስለዚህ ፎቶና ስለተጻፈው ቴክስት ልታብራራልኝ ትችላለህ? ሜሪ ቆይን ፎቶ ከየት አገኘሽው? ስለሱ አይመለከትህም። ስለተጻፈው ቴክስት ብቻ አብራራልኝ። በእኔ ህይወት እንደተጫወተ በአንቺ ህይወት እንዳይጫወትብሽ ከዩሲ አስረቂ። ስለዚህ ነገር ልትለኝ የምችለው ነገር አለ? ይሄ ነገር በፍጹም ትክክል አይደለም። ብቻ ኤአይ ነው ብለህ ልትከራከረኝ ባልሆነ። ኤአይማ አይደለም እና ተናገራ። እሺ ሄቡ መጀመሪያ ግን አንቺ ተረጋጊ እሺ። እዩሲ በጣም ነው ማዝነው። አምኜህ ነበረ። ሰዎች ስላልተረዱ ነው እንጂ አንተ መልካም ሰው እንደሆንክ አምኜ ነበር። ግን አሁን በጣም ተሳስቻለሁ። ሄቡ እንደምታስቢው አይደለም። ታውቃለህ እዩሲ ብቻዬን ስቀመጥ በጣም እያሰብኩ ነበር። እየወደድኩ እንዳለው እየተሰማኝ ነበር። አንተ ግን በጣም ውሸታም ነህ። እሺ ውሸታምና አስመሳይ ሰው ነህ። እዩሲያስ በጣም ነው ማዝነው። ሄቨን ነው ውሸታም አይደለም። ውሸታም ነህ አይደለም ነህ። ሄቨን አንድ ነገር ላረጋግጥልሽ፣ ይሄ ተንኮል ሙሉ ለሙሉ የቤት ስራ ነው የሚሆነው። እስቲ ከሷ ራስ ውረድ እንዴ! እቺ ልጅ እኮ አፈቀረች እንጂ ምን አደረገች? ለምንድን ነው ቆይ እንደ ጠላት የምታያት? ሄቨን ስለማታውቂው ነገር አታውሪ። ምክንያቱም ይሄ ፎቶ ያለው እኔ ቤቲና ሜሪ ጋር ነው። ሜሪ ደግሞ ውጭ ሀገር ነው ያለችው። እስኪ አሁን እንኳን መዋሸቱ ይብቃ። ኢዮስያስ ለማንኛውም ከዚህ በኋላ አጠገቤ እንዳትደርስሽ። ሄቨን ለቀቀኝ። ከዚህ ሁሉ ነገር በኋላ መቼም ቢሆን ላምንህ አልችልም። ሄይ ቆንጆ። አለና አሁን እንጂ ነው ለትምህርት ቤቱ አዲስ ተማሪ ነኝ እና ማን ብዬ ልጥራት ብዬ ሳስብ ቁንጅናሽ ታየኝ። አመሰግናለሁ። ታዲያ ምን ነው ብቻሽን? ብዙ ጊዜ ብቻዬን ነው መሆን ፈልገው። በመጀመሪያ እንተዋወቅ። ባሩክ ይባላል። አራጅ ደስ የሚል ስም ነው፣ ልክ እንደ መልክሽ። አመሰግናለሁ። ታዲያ ምን ነው ብቻሽን? ብዙ ጊዜ ብቻዬን መሆን ነው ፈልገው። ልገምት? ምን? ለምን ብቻሽን እንደሆንሽ ነው? እሺ ገምት። ዝም ብዬ ሳይሽ በፍቅር የተጎዳሽ ይመስለኛል። ግምትክ ልክ አይደለም። አሁን ባትነግሪኝም ወደፊት በደንብ ስንግባባ ትነግሪኛለሽ። ያው በቃ ትምህርቴ ላይ ፎከስ ማድረግ ስለምፈልግ ነው። እሱ አሪፍ ሀሳብ ነው። አንተስ ምን ነው ብቻህን? እንዳንቺ አይነት ቆንጆ እየፈለኩኝ ነበር። አሃ ከኔ በኋላም ሌላ ቆንጆ ትፈልጋለህ ማለት ነው? አሁንማ ካንቺ የሚበልጥ ቆንጆ ስለማላገኝ ለምን እፈልጋለሁ? እያሳፈርከኝ ነው። ኦ የምታፍር ሴት ደግሞ አትራክት ታደርገኛለች። በቃ ማፈሬን ተዋዋለሁ። እንዴ